ኢንግማ የሚያደርገው አይደለም። ኢንግማ በቃ ባጭሩ ኢንግማ ጊፍት አይቻልም ነው ያለው። እንዴ አሁን የሆነ ጊፍተሪ ኢንግማ አድርጎ ቢሰጠኝስ ግን ስኮሩን ሳይደብቅ ንገሪያቸው እኮ ብዬሽ ነበረ። ለቤተሰቦች ቀድመሽ እኮ እንድትነግሪያቸው ያሰብኩት እኮ ለዛ ነው። ቀድመሽ ንገሪያቸው ያልኩሽ ለዛ ነበር። ጃኒ ያልገባሽም ምን የማወራው ነገር መጨረሻ ይገባሽ አይደለም። ኒግማ አንድ ሰው አካውንቱን ኒግማ አድርጎ ላንቺም እኮ ሊሰጥሽ ይችላል። ስኮሩን ግን መደበቅ አይችልም። እኔ ደግሞ አሁን ኢንግማ እንዳሰጡኝ ብያቸዋለሁ ለፋሚሊዎች። ኦልሬዲ እንዳሰጡኝ ስላልኳቸው አይሰጡኝም። እንደዛ በቃ ኦልሬዲ አውርቼበት የገባሁት ነገር ስለሆነ እንዴ ምን ማለት ነው ጃኒ? አሁን የኔ ጊፍተሪ የሆነ የኔ ጊፍተሪ ራሱን ላለማሳየት ፈልጎ ግን ምን እንዳይታቀል አትረዷት። ካጠገቡ ያለው ሰው በግድ ከመክራማ ይዋለ አይወልሽ ስኮሩ አይደለም እሷ ያጨነቃት ማንነቱ የማይታወቅ ሰው ላንቺ እንዲሰጥሽ አልፈልግም ነው ያለችው። ሰው እኮ ሲናደድ ነው አይደል እውነቱን የሚናገረው። አንቺ የምትይው ኖ ስኮሩ ትክክል ነው እዚህ ጋር ማለት ነው ዩዳዊ እኔ ልጅ ስላሰማሽ አቋለ ወሮት እንትናት አቋለ ግን እኔ ይቆራረጣል ሲሆን ድምጽ ግን እኔ ልንገርህ በቃ ይሄ ያለፈ ነገር ነው። በጃኒ በኩል እዚህ በፊት ማለት ከዚህ በላይ ይገባታል ያርግላት እግዚአብሔር። ማንም ሰው የሚመኘው ነገር ነው ማሸነፍ። እኔም ብሆን ማሸነፍ የምመኘው ነገር ነው የገጠሮጌ ሶ እንኳን አሸነፈች እንኳን ሰፖርት ተደረገች። በጣም ወዳት ሴት ነች። እንደ ሴት ደግሞ እዚህ በላይ ቢያደርጉላት ደስ ይለኛል። አይከፋኝም። እኔ ሴቶች ሲለወጡ ሲቀየሩ ደስ ይለኛል። ሁሌ ነው የምናገረው ይሄን ነገር ሰው ያውቃል። እሷም ታውቃለች። ሁሌ እንደዚህ እንደምላት ትጠቀም እንጂ እኮ እኔ ጨዋታውን መሰረዝ እኮ አይጠፋኝም ነበረ። በፍርሃት ኦዲዮን ነገር ምቀኝነት ባስብ እኮ ጨዋታውን ሰርዘው ነበረ። ያልሰረዝኩ ትጠቀም እንችል ሴት ነች። ራሷን ተቀይር። ኢትዮጵያ ነው ያለችው። ህይወቷ ረሃ ይሆንላት ገባ። ከወንድ ልጅ ጥገኛ ከመሆን ራሷን ችላ በሁለት እግሯ ትቆም። በቃ ህይወቷ የሚቀይርላት ብር ከሆነ ትጠቀም በምንም አይነት መንገድ ማለት ነው። ሶኔ ጃኒ በጣም ነው የምወዳት። ቆንጆ ጌም ነበረ። ከሷ ጋር ምንም ቅሬታ የለኝም። የትናንትናው ጌም ላይ ቅር ያለኝ እኔ የጠበኩትን ያክል ስኮር አላገኘሁም ነው እንጂ ለምን አሸነፈች እንዲተፈጠረ ከድሮ ጀምሮ ማወራው ነገር ነው። እኔ በጃኒ ላይክ ምንም ያደረሰን ነገር የለም። እንዳከበረችኝ የምትኖር ልጅ ነች እና እሷ በጣም እንደምወዳት ታውቃለች። ሶ ይሄ እኔና የዮዳብ ንግግር እሱ እንዳንድ ተመልካች እሱም ለኔ ተቆርቁሮ ነው እንደ ወንድም እንዴት እንደዚህ ነገር ይደርስባታል ብሎ ነው እንደዚህ ያወራኛለው። ሌላ ነገር አስባ አይደለም ቢያስባለው። ስለዚህ የጠበኩትን ያክል እንደውም አልተሰጣትም ብያለሁ ትናንት ከሰማችሁ። ከዚህ በላይ ይሰጣታል ብዬ አስቤ ነበረ። ሶ እሷ ተሰጣትና ለኔ አልተሰጠምና ነገሩ ልክ አይደለም ማለት አይደለም። ልክ ነው መሆን ያለበት ሆኗል። ለወደፊቱ ደግሞ እኔ ስጫወት እኮ ከዚህ በላይም ሊሰጠኝ ይችላል። ገባ። ለሰው ልጅ ነው ውድቀት አልመኝም፣ ዝቅ ማለት አልመኝም። ግን ትናንት አንዳንድ ሰዎች ታዝቤያለሁ። ኦፍ ኮርስ ሰው ለይቼበታለሁ፣ ጠላት ከወዳጅ ለይቼበታለሁ። ትክክለኛ ጠላት ከወዳጆቼ ለየሁበት ቀን ነው ትናንት እንጂ እኔ ጃኒ ከዚህ በላይ ብታገኝ ራሱ እኔ ደስታዬ ነው። ታውቃለች፣ እሷ በደንብ ጠንቅቃ ታውቃለች። እና ዩዳ ብዬ እኔ ሀሳብ ይሄ ነው። ሰው ግን ለይቼበታለሁ በሚገባ ጨርሻለሁ። ሄለን ይኸውልሽ ምንም ችግር የለም ግን ይኸውልሽ ቃል በቃል በጣም አንቺ ይኸውልሽ አቅሻለሁ እኮ ለማስረዳት ቆይ ምናምን እያልሽ እያስረዳሽ ነበር። አንድ የተነጋገራችሁት ያ ነበር። እሷ ግን ያለችው ይሄ ሰው ለዛ ነው ይኸውልሽ አሁን ሰው የሰማምንቲው ስኮሩን ይሄ የሚደብቀው ነው አይደለም እንጂ አይደለም ኢንግማ የሚያደርገው አይደለም። ኢንግማ በቃ ባጭሩ ኢንግማ ጊፍት አይቻልም ነው ያለው። እንዴ አሁን የሆነ ጊፍተሪ ኢንግማ አድርጎ ቢሰጠኝስ ግን ስኮሩን ሳይደብቅ ንገሪያቸው እኮ ብዬሽ ነበረ። ለቤተሰቦች ቀድመሽ እኮ እንድትነግሪያቸው ያሰብኩት እኮ ለዛ ነው። ቀድመሽ ንገሪያቸው ያልኩሽ ለዛ ነበር። ጃኒ ያልገባሽም ምን የማወራው ነገር መጨረሻ ይገባሽ አይደለም። ኒግማ አንድ ሰው አካውንቱን ኒግማ አድርጎ ላንቺም እኮ ሊሰጥሽ ይችላል። ስኮሩን ግን መደበቅ አይችልም። እኔ ደግሞ አሁን ኢንግማ እንዳሰጡኝ ብያቸዋለሁ ለፋሚሊዎች። ኦልሬዲ እንዳሰጡኝ ስላልኳቸው አይሰጡኝም። እንደዛ በቃ ኦልሬዲ አውርቼበት የገባሁት ነገር ስለሆነ እንዴ ምን ማለት ነው ጃኒ? አሁን የኔ ጊፍተሪ ራሱን ላለማሳየት ፈልጎ ሴትም ትሁን ወንድ
እዚህ ጋር ቢሰጥ በኒግማ ዋናው ስኮሩን አይደብቀው እንጂ ሀይል ያርገው እንጂ መስጠት ምንድነው ችግሩ? ያው ነው እኮ በዚህ ዙሪያ አውርተን ነበረ። ለምን አሁን እየተከራከርሽ እንደሆነ እኮ ያወራነው እኮ እኔና አንቺ ስኮር መደበቅ አይቻልም። በኒግማ እኮ ነው ያወራነው አይደለ? አይደለም በኒግማ ስኮር መደበቅ አይቻልም። ሄለን አይቻልም ብዬሽ ነው የገባሁት አይደለም። ይሁን እንዲበላሽ ፈልገሽ እኮ እኔ እኮ አይቻልም ብዬሻለሁ፣ ግን አይቻልም ሲያልኩሽ በኒግማ ስኮር እኔ እኮ ተነጋግረን ጃኒ እየገባሽ አይደለም። እኔ ላሳይሽ። ቆይ ኖ ልክ አይደለሽም። አንቺ ምንም ያልገባሽ ነገር አለ እዚህ ጋር። ሰርች አድርገሽ በሌላኛው ስልክሽ ኒግማዎች ስኮር የሚደብቁትና ስኮር እዚህ ጋር የሚደበቀውና ማንነቱ የማይታወቅ ሰው እንዲሰጥሽ አልፈልግም ነው የኔ ፖይንት። ምን ማለት ነው? ፐርፐሷ ማንነቱ የማይታወቅ ሰው ለአንቺ እንዲሰጥሽ አልፈልግም አይባልም እኮ ወርዝ ዳሜን። ብዙ ሰዎች እኮ አሁን እንግማ የሚሆኑት ማንነታቸው እንዳይታወቅ ነው። ለምን መሰደብ አይፈልጉም። ሲሰጡም ከፈለጉ እንትን ማድረግ ይችላሉ። ያ ነገር አይ ቲንክ አልሬዲ አንቺ እኮ የተነጋገርሽውን ለማስረዳት እየሞከርሽ ነበር። ለምንድን ነው እሷ ምን አገባት ወይም አንድ ሰው ምን አገባው ማንነቱ የማይታወቅ እንዲሰጥ አልፈለግም ማለት? ይሄ እኮ እኔ ሜክ ሴንስ አላደረገልኝም። ምንም doesn't make sense። ሰው ግዴታ ለአንቺ መስጠት ከፈለገ ለምን የእሷ ባል ተደብቆ መጥቶ አይሰጥም? ጌም ነው አይደል እንዴ? አንቺ ገብተሽ አይደለም የምትሰጪው። እና ይሄ ያንን የፈሩ ሰዎች ብዙ አሉ። ተረዳች። ከዛ በኋላ አንቺም መንፈሱ ተለወጠ። ደግሞ እኔ የምነግርህ ምንም ሰበብ ፈልገው ካልሆነ በስተቀር ጊፍተሮች ይሄ ምንም አያስፈራም። ምክንያቱም እያስረዳናቸው ነው። ስኮር መደበቃቸው እየተወጡ ያስፈራን ማለት ይሄ ላለመስጠት ምክንያት ነው እንጂ ስሚ ሄለን፣ እኔ ጋር እኮ ፈርተው ያልመጡ እኮ አሉ። ኖ ይኸውልሽ፣ እሱማ ምን መሰለሽ፣ እነዚህ ሰዎች ሶሻል ሚዲያ ካፒታል አላቸው። አድማ ይዘው እኮ ሰውን እኮ ከጌም ማስወጣት የሚችሉ ነው። ስለዚህ ቀላል አይደለም ሄለን። አንቺ ምናልባት አንቺ ብዙ ጊዜ እኮ እኔ አድማ ተይዞብሽ ስትጊዜ በጣም አያስገባኝም። እኔ እኮ ማንንም አልሰማም። ዮዳብ አድማ ቢይዙብኝም እኮ አትሰሚም። ግን እኔ አሁን አፈር ልሼ እኮ ነው የምነሳው። እሱን እኮ ነው የምልሽ። የመጀመሪያሽ ጊዜ አይደለም ለማለት ነው። ግን እኔ ደግሞ እኔ ላይም ስላደረጉ እኮ ነው። እኔ ላይም ስም አልጠቅሼ ምናምን ለማድረግ አይደለም። እኔ ላይም እኮ አብረው ከኔ ጋር ሲሳሳቁ ሲጫወቱ የነበሩ የሆነ ነገር ላይ ሲሆን ግን በውስጥም ተልቆልኛል። በውስጥም ሰዎች ምናምን ተልከው ተደብቀው ሁሉ የሰጡ አሉ እኮ። ሁሉ ጠንካራ ነው ማለት ነው። ሁሉም ጠንካራ ነው ማለት አይደለም። ቤተሰብ እንጂ እንዴ አንቺ እኮ አንቺ እንደሆንሽ አንተ የጌሙ ኮፒያኛ ኮን ተጫዋች አንተ እኮ ስለ ጌም አታውቅም። በአመት አንድ ተጫዋች ማለት ነው። እንደዚህ አይነት ሰበብ ካቀረበልህ ሰፖርት የሚያደርገው በቃ ባጭሩ ሰበብ የፈለገ ሰው ማለት ነው። ሲኦል ውስጥ ብትገባ ተከትሎ መጥቶ ይሰጣል። ዝም ብሎ ትርኪ ጆን ዳንኤል መጥቶ ለአንቺ መስጠት ቢፈልግ ፊት ለፊት መጥቶ መስጠት አይችልም። ቢወድሽም ሄለን አውቀሽ እውነት እንደዚህ የዋነሽ እናቴ ትሙት። አሁን እኔ እስኪ ላንተ መስጠት ልፈልግ ማን አባቱ ነው የሚያስቆመኝ? ማንም ምንም አያገባውም በራሱ ኪስ። አንቺማ ግድ የለሽም። አንቺ እኮ ሰው እንትን እያለሽ ለእኔ መጠሰጥሻል። አንቺን አይደለም ሌሎች ግን አሁን ጆን ዳንኤል መጥቶ መስጠት ይፈልግ ነበር። ቢሰጥሽ እንትን ነው አይወልሽ። አንድ ሀገር ስለሚኖሩ ነገር ይበጠበጣል፣ ብዙ ነገር ይሆናል እንጂ አሁን አንቺን ሄደን ያ ሁሉ ጊፍተር ሳይወድሽ ቀርቶ ነው። ለስንት ጌመር ለስንት እንትን ያደረግሽ ሰው አይደለሽ እንዴ? ከማን እኮ ነገርኩ እኮ ጊፍተር ጆን ዳንኤል እኮ ጊፍተር ነው። ስለ ጊፍተር እያወራሁ ነው። ጊፍተር ሰበብ ፈልጎ ጌመሮች ራሳቸው አንቺ ሂደሽ ያበተንሽላቸው በየቦታው ሲጫወቱ የእነሱን ቀጠሮ አክብረሽ ታፕታፕ ኮፒ ሊንክ አስደርገሽ ስንት አንበሳ አፍስሰሽ ለምን አልመጡም? ፈርተው ነው እኮ። ወይም ደግሞ ሌላ ምንድን አሮን ነው ሜቢ ሌላው እንግዲህ ዋይ አንቺ ስትሰጪ ነው የማይሽ ነው። ሳውንድ እንዴት ነው ጋይ? ሳውንድ ይሰማ? የኔ ነው የሷ ነው? አለን ጋይስ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ አድርጉ። ባደው ይኸውልሽ እኔ እውነተኛ ባልሆን 500,000 ሰው ባላየው ብዙ ሰው ተስማምቷለኝ ቪዲዮውን ስሰራው እኔ ደስተኛ አይደለም። ሀቅ ነገር ከተባለ
ሰዎች በሙሉ ለምን ትናንት ሰፖርት አላደረጉኝም? ታዲያ አሁን ካለፈ ቢኮዝ ያን ቡድን መጋጨት አይፈልግም፣ ከዛ ቡድን ጋር መጋጨት አይፈልግም። እንዴ ያ ቡድን እኮ ማይክሮፎን እናንተን ይዞ እኮ ነው የመጡት። በነበርና በወይኔ ያምናል። ወይኔ እንዲህ ባደርግ ወይኔ እንዲህ በሆነ ማድረግ ነው በሰዓቱ መሆን ነው በሰዓቱ። አሁን በሰዓቱ ሄለን ሰፖርት መደረግ አለባት ብሎ ካሰቡ ዛሬ የተፖስተተ ቪዲዮ ላይክ ከማድረግ ትናንት መጣው በታፕታፕ እና በጊፍት ካጠገቤ ሆኖ ወይኔ እንዲህ ቢሆን ወይኔ በኖረኝ እግር ነው በኖረኝ። የሰው ልጅ ከፈለገ ያለው ነው። ለምን አንድ ልብ አይሆንም? ለምን አንድ ታፕታፕ አይሆንም? የሰው ልጅ ያደርግልታል ከፈለገ። ግን ያለፈን ነገር አንስቶ እንዲህ ቢሆን ይሄ ውሸት ነው ይውዳ ማረም ውሸት። እኔ በሰው ማግኘትና ሰው ማግኘት የኔ አስተሳሰብ ሰው ሁሉ እንደሆነሽ አንቺ መሬትም ልሰሽም ሁሉን ነገር ማርገሽም እየተጫወትሽ ብዙ ዋጋ እየከፈልሽ ለሰው መሬት ልሽ ማመጣው ብር ለኔ በጣም በረከት አለ። አንቺ እንደዛ ታስባለሽ። ሌሎች ግን እንኳን እንደዛ ለማድረግ የራሳቸውን ገንዘብ ጊፍት ሲሰጡ ሲሰደቡ የሚሸማቀቁ ናቸው። ቡሊ ይደረጋሉ። አይደረጉም። ሰፖርት ማድረግ ከፈለገ አካውንት ይመጣሉ። አይወለ የሰው ልጅ ካጠግም አሁን ላንተ መስጠት ብፈልግ ፌክ አካውንት ከፍቼ ጊፍት መጥቻ ሰጥም ማን አባቱ ያቀኛል? የትም ውሸት ነው ነው የሚል ሰው አንተን ለማገዝ ሰበብ ከፈለገ ወድህም ውሸት ማስመሰል ነው። አትመን በዚህ ለወደፊት ማናት ይቀጥላል። አላም ለምን ተጠቃለሽ? ቆይ አንዴ እሱ የሚሰራው ሬጉለር ጌም ስትጫወች ጊፍት ማታገኝ ቢሆን ይሰራ ነበር። አንቺ ላይ ግን አይሰራም። ሬጉለር ስትጫወች ጊፍት ማታገኝ ልጅ ብትሆኚ አሁን ያልሽው ነገር ይሰራ ነበር። ሂደት ሊሆን ይችላል፣ የቀጠሮ ጌም ሊሆን ይችላል። አንድ ሰው ቃል ገብቶ ከቀረ የኔን ውርደት የሚፈልግ ሰው ነው ወይ ፈልጎ ያጣኝ ወንድ ነው ወይኔ ለማድረግ የፈለገ ሰው ለቀጠሮ ነገር ቃል ይባል ጅብ ያይዞሻል። ቤተሰቦችን የሚቆጣጠሩ ሰዎች አሉ እዚህ ሶሻል ሚዲያ ላይ አሉ። ከፈለግሽ ማለት ነው መመረጃና በማስረጃ ማን እንደሆኑ እስከ ድምጽ ቅጃቸው አምጥቼ ቁጭ ማድረግ እችላለሁ። ስሚ ሰበብ አይደለም። ጊፍተሮችን ይኸውልሽ የሆነ ግሩፕ አለ ይኸውልሽ አሁን እኮ ሄለን ወርቄ አንቺ ነሽ ከሁሉም ጋር የምትጫወተው አይደል? ምንም ችግር የለብሽ። ትልቅ ትንሽ ምናምን ሰርክል እኮ ተሰርቷል። እኔ እኮ ሰርክሉን በጥሼ 2 ሳምንት $19,000 ስሰራ በ2 ሳምንት ያ ሁሉ ጌም ስጫወት ሁሉም ምን በ2 ሳምንት አሳይሻለሁ ከፈለግሽ። ኢትስ ቬሪ ኢዚ። ግን እንትኖችን የሚቆጣጠራል ጊፍተሮችን እንዳይሰጡ ቮይስ ያሉኝ ነው። ድምጽ የኔ ነው የኔ ነው እሱ ድምጻችን እንዴት ነው ጋይስ? ድምጽሽ ምን ሆነ እኮ ምን ሆነ? ድምጽሽ ምን ሆነ? ያ ይነካነካል አንቺ። አዎ እስኪ ምታርጊ እስኪ እንዴት ነው ይሰማል? አሁን ጥሩ ነው። በተስፈራሹ አሁን ጊንጋንጋን ነው የተቀደሰ እግዚአብሔር ሰጠሽን ህይወት አትፈልጊም አይደለም? የፈራችሁ ማን ነው? ጂጂን ነው? ጊንጋንጋን ነው? ማን ነው? ሰው አይደለም የፈራሁት፣ ግን ይሄ ያለው ነገር በቃ ወዲያው እንደዚህ በእናትህ ለምንድን ነው? እስኪ በእናትሽ ዘና ብለሽ እስኪ በእናትሽ እኔማ ዘና ብያለሁ እኮ አሁን ባሻይ ምንም አልታሪያቸው አታስጨንቋት። በቃ አሁን ደስ ያላትን ውስጧ የፈቀደውን ስሜቷን ትናገር፣ ትግለጽ፣ ፈታ ትበል። አንተ እኮ ያላደረጋችሁ አንዳንድ ነገሮች አሉ። አሁን ዛሬ ቤትን ስገባ ስምን ቀይረ መግባት ነበረብን። ፍቅርዬ አድርገህ መምጣት ነበረብን። ይሄን ነገር የቤት ስራን እየተወጣ አይደለም። ባሻ ምንድን ነው እሱ? ችግር የለውም። እኔና ሰው በውስጥ እኮ አውርተን ጨርሰናል። ስሙ ይቀር ስሙ የሚለውን ነገር ጂጂም ሁለተኛ ካነሳች እንደምትቀየማት ከሷ ጋር ጸብም ውስጥ ያው ጂጂ ግን እኔ ባሻ ስሙን እየቀያየረው ስሜ ምን ትርጉም አለው? ቦስ ሆነ ሆዴ ሆነ ባሻ ሆነ አይ ወሳኝ ነው እሱ። ስም ትዝታ አለው ካለፈ የፍቅር ህይወት ጋር ባሻ ካሞን እንደው እህታችን እድሉን እንስተሽን ላንተ እነግርሃለሁ። ይሄን ላንተ አስተምራለሁ። እድሉን ስጧት እስኪ በእናትሽ ልጅ በእናትሽ። እንደው ሐሳብሽ ምንድነው? ስለሆነ ፍራታለሽ ወይስ ይቀጥላል ፍቅራችሁ? የፈራሹ ነገር አለ? እንደው እባክሽ ማለት ነው
እኔ እኮ ተናግሬያለሁ። በዚህ ሁኔታ እኔ እንዴት እንደምቀጥል እውነት ነው ይከብደኛል። በጣም መጋፈጥ የምችል አይመስለኝም። ጠንካራ ሳሎን ቀርቼ ሳይሆን ግን ያው ትንሽ የሚከብድ ነገር አለው። እንግዲህ አንቺ ለሳቸው ያለሽ አመለካከት ለባሻ ያለው ነገር እኮ ደስ ብሎኛል። ስማቸው ሚቀር ብለሻል። ባሻ ይሁን ብለሻል። አዎ ሆዴ ብትይው አደጋ ይደርስብሻል። ለምሳሌ ሆዴን ያወጣችለት እህታችን ጂጂ ኪያ ናት። የኮሚቴው ከፍተኛ ባጀት ዮኒ ቶሮንቶ እንዴት አያት? ቤዚ ሰምተሻል አይደል? ጂጂ ኪያ ሁለተኛ ሆዴ ብትይ ጸቡ ከሷ ጋር ነው የሚሆነው። እግዚአብሔር ይባርክሽ። ይሄ ደግሞ አይሆንም። ባሻ በሚለው ሰሙት። ትላንት እኮ ፍቅርዬ ሆኖ ነበር። አይ ቲንክ ኮሚቴ ነው። እግዚአብሔርን ነው የምልሽ። አንቺ እውነት ባሻዬን ትወጃቸዋለሽ? አንቺ ከባሻዬ ጋር ያለሽ ፍቅር ምን ያክል ነው? አዎ ቢሆን እኮ ደስ ይለኝ ነበረ ማለት ግን በጣም በዚህ አንድ ነገር ከማታ ጀምሮ እንትን ማለት አልቻልኩም ነበር። እውነት በጣም እኔ አንድ ነገር ቃል ልግባልሽ። እኔም ጅቦም ባሻዬ እዚህ ሶሻል ሚዲያ ላይ ሁለት ሴቶችን እንግዲህ ጀምሮ በቃ ፍቅር ጀምሮ ተለያይቷልና በተዋቸው ሰዓት እኛ ግን አልተውናቸውም። እንጋንጋ ቤት አልነበርንም፣ ጂጂ ቤት አልነበርንም። እስከዛሬ አንሄድም፣ እንሄዳለን፣ እንጠብቃቸዋለን። ባሻ ስለተተናቸዋል አልተውናቸው። ባሻዬ የገቡ ከነዚህ ተጠበቂ የቀረውን ደግሞ እኔ እጠብቅሻለሁ ብለህ ልታበረታታት ይገባል። ነገር ያደረክ አይደለም። በእንትን እንደዚህ ጸጥ በሚል ነገር ውስጥ ራሴንም ከትቼ በኋላ ብቻዬን የምወጣው ነገር መሆን የለበትም። ምክንያቱም እናንተ የነበራችሁ የከረማችሁ ናችሁ። ሁሉንም ነገር ታውቃላችሁ። የሆነ ነገር እንኳን ቢፈጠር በየት መንገድ መሄድ እንዳለባችሁና እሱ የፈራችሁን ነገር ትንገር። በቃ ይሄን ነገር እዚህ ጋር እናብቃው በእውነት ከዚህ በላይ መራመድ አልችልም። ኧረ ሴጣን ደስ አይበለው እባክሽን። በዚህ ሴጣን ደስ አይበለው። ኧረ ጂጂ ደስ ይላታል። ሴጣን ደስ አይበለው። ጂጂ ደስ ይላታል። እግዚአብሔርን ጂጂ ደስ ይላታል። እንደው ጂጂና ደስ አይበላት ብለሽ አይደለም። ይኸውልህ ሆዴንም ጂጂ ተለያይቷል። እሺ ከዚህ በላይ መራመድ አልችልም። በጣም ይቅርታ እና ፍቅሩ ይቋረጥ ነው። እሱን እኔና እሱ እናወራለን። ጂጂ እያልል በይ ምን አልሽ? እንጋንጋ እኔ ከሱ ህይወት ወጥቻለሁ። ለሚቀጥለው አዲስ ህይወት ምንም እንቅፋቶኛ አላውቅም። ስሜን ግን እንዳጠሩ የሚል ቀጭን ትዕዛዝ ተላልፏል። ስለዚህ መደረግ ማለት ሁሉም ነገር ግልጽ መሆን አለበት ለህዝቡ ያላችሁኝ ነው። ኖ እንደዛ ኖ አለ እኮ የሁለታችሁ የምታረጉት የምታወሩት የምትወያዩት ነገር አለ። የተደረገው ደስ አይልም። አንድ ነገር ልንገርሽ፣ ወደ ሚዲያ ስትመጪ ብዙ ነገር አለ። ስማቃለሁ። አዎ እና ባሻዬ ደግሞ ወደ ባሻ ናቸው። ባሻ የተባሉት ስለዚህ መደረግ ማለት ሁሉም ነገር ግልጽ መሆን አለበት ለህዝቡ ያላችሁኝ ነው። ኖ እንደዛ ኖ አለ እኮ የሁለታችሁ የምታረጉት የምታወሩት የምትወያዩት ነገር አለ። እንጋንጋ እኔ ከሱ ህይወት ወጥቻለሁ። ለሚቀጥለው አዲስ ህይወት ምንም እንቅፋቶኛ አላውቅም። ስሜን ግን እንዳጠሩ የሚል ቀጭን ትዕዛዝ ተላልፏል። እሺ። አይ ትናንት ጂጂ ያወራችሁ ነገር ነው። ፍራንክፈርት ለመዝናናት ሊሄድ ስል እንትና እስቲ ጨን አስገቢው። ጨን ፕሮፌሰር ጨ እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ባሻ የምትለው ነገር አለ? ባሻ እኔ ምንም የምለው ነገር የለም። በቃ አሁን እሷ የምትለው ነገር ብቻ ጠይቋት። ዝግጁ ነኝ ብላ አበረታታት እንዴ። ፈቃደኝነቷን ትስጠና መጀመሪያ። ይኸው ባሻ ምን መሰለህ ኮሚቴሽን ቤዚታ ፈቃደኛ ነሽ እንዲጠብቅሽ። ትናንት ነበርክ ከእንትና ጋር ስናወራ ነበር ከጃፒ ጋር በጣም ከፍተኛ የሆነ ባጀት ለመበጀት አስባለች ጂጂ ኪያ ለኮሚቴያችን። እነሆ ባሻን እንድንመልስ ግን ፍቅር ይበልጣል። ከብር ፍቅርን እናስቀድማለን። እግዚአብሔርን አጓጊ ብር ተመድቦልን ነበር እውነት ለማለት
አሳልፈማ ለማንም የተመደበው ብር ማለት ነው። በጣም ዘናኝ ነው። ግን ከአንተ ፍቅር አይበልጥም፣ ከሁለታችሁ ፍቅር አይበልጥም፣ ገንዘብ ጠፊ ነው በማለት ነው ገፍተን እኛም ከእናንተ ጎን የቆም ነው። እናንተ ደግሞ ልታሳፍሩን አይገባም። ተጠባበቁ። እዚህ ለሰዎች ነገሯቸው። እውነት ነው። አዎ በዚህ በባሻ ላይ ካንተ ብዙ ነገር ተምሬያለሁ። አዎ ልክ ነው እኮ ይሄ ነገር ልክ ነው። ግን እንደዚህ አይን ውስጥ የገባ ነገር በጣም ነው የምፈራው። በጣም ነው የሚከብደኝ። ባሻይ ከዚህ በፊት የደረሳቸው ቪዲዮ አለ ስላንቺ ከሆነ እናት ስለኔ ብቻ ከሆነም እኮ የሚደርሰኝ እሱ ቪዲዮዎች አሉ። ኖ አንዴ ላቋርጥ። አሁን እኛ ኮሚቴ የደረሰው ቪዲዮ አለ ከሆነ ልጅ ጋር ቪዲዮ አላችሁ አይተሽዋል? እሱ ባሻውን በውስጥ ልኮልኝ ይሄ ያለ ነው ያለፈ ታሪክ ነው። አሁን ለሚመጣው ታሪክ መዘጋጀት ነው። ሴት ልጅ ባለፈው ታሪክ ተጠያቂ አትሆንም። ሴት ልጅ ብቻ አይደለችም። ማንኛውም ሰው ባለፈው ታሪክ ተጠያቂ አይደለም አይደለ? በዚታይ ተሳሳትኩ አርኝ ከተሳሳትኩ። ኧረ በጭራሽ አልተሳሳትኩም። እና ፍቅር